ታሪካችንም የሚጀምረው ዊል የተባለን የ23 ዓመት ለጋ ወጣትን ልጅ እያሳየን ነው። ዊል የነርሲንግ ትምህርቱን ሊያጠናቅቅ የተወሰኑ ወራቶች ብቻ የቀሩት ባለምጡቅ አእምሮ ተማሪ ሲሆን አንድ ቀንም ዊል በሕክምና ልምምድ ላይ ሳለ አንድ ድንገተኛ ህመም ያጋጠመው ሰው በመምጣቱ ዊል የሕክምና ሰዎች ሊያደርጉ የሚችሉትን ነገር በሙሉ አድርጎ ሰውየውን ራሱን ከሳተበት እንዲነሳ ያደርገዋል። በዊል ብቃት የተደመሙት ዶክተሮችና ነርሶችም ዊል ባሳየው ጀግንነት ተገርመው ዊልን አድናቆት ስለቸሩት ዊልም ያን ቀን ከመጠን በላይ እንደተደሰተ ምሽቱን መጠጥ እየጠጣ ዘና ለማለት ይወስናል። አመሻሽ ላይም ዊል ወደ መጠጥ ቤት በመሄድ አንድ ሁለት እንደተጎነጨ ጄን ከተባለች ከፍቅረኛዋ ጋር ተጣልታ ድብርት ውስጥ ካለች አንዲት ቆንጂዬ ሴት ጋር ተዋውቆ ሁለቱም አንድ ሁለት ሲሉ ከቆዩ በኋላ ዊልና ጄን እርስ በርስ በጣም ይመቻቻሉ። ቀጥሎም ዊልና ጄን ቦታ ቀይረው ክለብ በመሄድ ሲጨፍሩ ካመሹ በኋላ ሁለቱም በስካር ጥንቢራቸው ዞሮ ወደ ዊል ቤት በመምጣት ፍቅር እየሰሩ ምሽታቸውን ያሳልፋሉ። ሰው እንዴት ነው ቆይ ዛሬ የተዋወቀውን ሰው ቤቷ መጥቶ ከዛ አብሮ የሚያድረው ምናምን? ይሁማ ቆይ አዲስ የተዋወቃችሁትን ሰው ማመን የሌለባችሁ ለዚህ ነው። ስንት ተስፋ የነበረው ልጅ ህይወት እንዴት በአንድ ምሽት ስህተት ወደ አዘቅት እንደገባ ማለት ነው። ዝም ብላችሁ ተመልከቱ። አሁን ከዚህ በኋላ ላይፉ እንዴት ብልሽት እንዳለ። ጠዋት ላይም ዊል ከአልጋው ሲነሳ ከአጠገቡ ጄን ባትኖርም እሱ ግን ሀገር ሰላም ብሎ ወደ ክላስ ለመሄድ የተዘገጃጀ ሳለ በሩ ይንኳኳና ዊል ሲከፍተው ሁለት መርማሪ ፖሊሶች ቤቱን ገብተው ለመፈተሽ ፈቃድ ይዘው እንደመጡ ያሳዩታል። ዊልም በሁኔታው ግራ በመጋባት መርማሪዎቹን ወደ ውስጥ ካስገባቸው ከደቂቃዎች በኋላ መርማሪ ፖሊሶቹ ዊል ቤት ውስጥ አደገኛ አደንዛዥ እጽ በማግኘታቸው ዊልም በቁጥጥር ስር ውለው ወደ ፖሊስ ጣቢያ ይወስዱታል። ምንም እንኳን ዊል አደንዛዥ እጹ የእሱ እንዳልሆነ ቢናገርም ከዚህ ባስ ብሎ ፖሊስ ጣቢያ እንደደረሰ ትላንት አብሯት ያደራትን ጄን የተባለችው ሴት ዊል አደንዛዥ እጹን ተጠቅሞ ራሷን ካሳታት በኋላ ያለ ፍላጎቷ እንደደፈራት አድርጋ እንደከሰሰችው ይሰማል። ጤና የላትም እንዴ? በቀጣዩም ቀን ዊል ፍርድ ቤት እንዲቀርብ ተደርጎ ችሎቱ እንደተሰየመ ጄን አይኗን በጨው አጥባ ፍርድ ቤት በመቅረብ ዊል እንዴት አድርጎ እንደደፈራት ለፍርድ ቤት ዳኞቹ ማስረዳት ስትጀምር ዊልም የትም የማታውቀው ሴት እሱ ላይ እንዲመጨክነው ግራ አጋብቶት ራሱን ለመከላከል ቢሞክርም ነገር ግን ዳኞቹ የዊልን ቃል ሳይሰሙት ይቀራሉ። ዊልም ከጠበቃው ፍራንሲስ ጋር በመሆን የተቻለውን ያህል ቢከራከርም ነገር ግን ዊል ቤት የተገኘው አደንዛዥ እጽ ዊል ይህን ወንጀል ለመፈጸሙ ማስረጃ ሊሆን እንደሚችል ተደርጎ ስለታሰበበት ፍርድ ቤቱ ዊል ላይ የ6 ዓመት ጽኑ እስራት ይፈርድበታል። ከዚህም በኋላ ዊል ካሊፎርኒያ ውስጥ ወደሚገኝ ማረሚያ ቤት ከሌሎች 3 አዲስ ታሳሪዎች ጋር በመሆን እንዲሄድ መኪናው ውስጥ እንደገባ ቤንጂ የተባለ ቀለብላባ እስረኛ ዊልን ሰላም በማለት የባጤ ቆጡን እየቀባጠረ ከዊል ጋር ለመግባባት ይሞክራል። ዊል ግን የህይወቱ በአንድ የመገለባበት ፍጹም አሳስቦት በጭንቀት ውስጥ ስላለ ምንም መልስ ባይመልስለትም ቤንጂ ግን ልፍለፋውን አላቋርጥም ብሎ ማውራቱን በመቀጠሉ ጂሚ የተባለ ግዙፍና ፂማም እስረኛ ቤንጂን አናቱን ብሎ በመምታት በአንድ የራሱን ያስተዋል። ከዚህም በኋላ እነ ዊልን የያዘው መኪና ማረሚያ ቤት እንደደረሰ ማረሚያ ቤት ውስጥ ያሉት እስረኞች በሙሉ መጤ ፍጥረት ያዩ ይመስል ብለው በመጮህ እነ ዊልን በሁከት ሲቀበሏቸው ዊልም በእስር ቤቱ ድባብ ተደናግጦ ውስጡ ክፉኛ ይረበሻል። በመቀጠልም እነ ዊል ላይ አስፈላጊው ፍተሻ ከተደረገላቸው በኋላ ዊል ቡች ከተባለ መጥፎ ጸባይ ካለው እስረኛ ጋር ተመድቦ ወደ ክፍሉ ሲገባ ቡችም ፊቱን እንዳጠቆረ ዊልን ቅዝቅዝ ባለ ሁኔታ ይቀበለዋል። በኋላም ላይ ጆርጅ የተባለ ሌላ እስረኛ ወደ ዊል በመምጣት ዊልን ለምን ያህል ጊዜ እስር ቤት ውስጥ እንደሚቆይ ሲጠይቀው ዊልም ለ6 ዓመታት ያህል እንደተፈረደበት በመግለጽ ነገር ግን ለፍርድ ቤት የይግባኝ ደብዳቤ ስላስገባ ፍርዱ ሊቀለበስለት እንደሚችል ለጆርጂ ይነግረዋል። ጆርጂ ግን እዚህ እስር ቤት ታስሮ የይግባኝ መብቱ የተሰማለት ሰው እንደሌለ በመንገር ዊል የእስር ቤት ጊዜውን በሰላም ማሳለፍ የሚፈልግ ከሆነ አንገቱን እንዲደፋና ከሰዎች ጋር ጸብ እንዳይፈጥር አስጠንቅቆ ሲያበቃ ትንሽዬ መጽሐፍ ቅዱስ ሰጥቶት ይለየዋል። በቀጣዩም ቀን ዴቪድ የተባለው የእስር ቤቱ ፖሊስ ዊልን በመጥራት እዚህ እስር ቤት እስካለ ድረስ ስራ መስራት እንደሚኖርበት ነግሮት ዊልን ፉንፓ የተባለ እርዳታ የሚያስፈልገውን በዊልቸር የሚንቀሳቀስ እስረኛ እንዲያግዘውና በምትኩ ደግሞ እስር ቤቱ ለዊል በቀን $5 እንደሚያስብለት ይነግረዋል። ዊልም እምቢ የማለት አማራጭ እንደሌለው ስለተረዳ
ዴቪድ ያቀረበለትን ሥራ ተቀብሎ ከዛን ቀን በመጀመር ፉምፓይ በሄደበት ቦታ ይዞት በመሄድ እንዲሁም ሽንት ቤት ከተቀመጠ በኋላ ፉምፓይን ማጽዳት የቀን ሥራው ሆኖ ቁጭ ይላል። ይህ ከሆነ ከተወሰኑ ቀናት በኋላ አንድ ቀን ላይ ዊል ፉምፓይን ሽንት ቤት አስቀምጦት ሳለ ፖሊሱ ዴቪድ ወደ ዊል በመምጣት ጠያቂ እየፈለገው እንደሆነ ስለነገረው ዊልም ሊጠይቀው የመጣውን ሰው ለማየት ከክፍሉ ይወጣል። በር ላይ እንደደረሰም ልትጠይቀው የመጣችው ሴት ዊልም በቁጥጥር ስር ያዋለችው መርማሪ ፖሊስ ስትሆን ፖሊሷም ዊል ከቀናት በፊት ለፍርድ ቤት ያቀረበው ይግባኝ ውድቅ እንደተደረገበት ነግራው የውሳኔውን ወረቀት ከሰጠችው በኋላ ትታው ትሄዳለች። ዊልም መርማሪ ፖሊሷ በነገረችው ነገር ልቡ ክፉኛ ስለተሰበረ ወዲያውኑ ስልክ መደወያ ስፍራ ሄዶ ለጠበቃው ፍራንሲስ በመደወል ፍርድ ቤቱ የይግባኝ ቅሬታቸውን ያልተቀበላቸው ፍራንሲስ አስፈላጊውን መረጃ ስላላቀረበ እንደሆነ በማሰብ ፍራንሲስን ቢወቅሰውም ፍራንሲስ ግን ለፍርድ ቤቱ የሚያስፈልገውን መረጃ ሁሉ አስገብቶ እንደነበር ለዊል ይነግረዋል። ዊል ግን ውስጡ በጣም ስለተከፋ ስልኩን ፍራንሲስ ጆሮ ላይ ጠርቅሞ ዘግቶ ያን ምሽት እንቅልፍ በአይኑ ሳይዞር እንደቆዘመ ያድራል። በቀጣዩም ቀን የዊል ወላጅ እናት የሆነችው ኬሪ ልጇ ዊልን ልትጠይቀው እስር ቤት መታ ሳለ ዊል ለፍርድ ቤቱ አስገብቶት የነበረው የይግባኝ ጥያቄ በፍርድ ቤቱ ውድቅ እንደተደረገ ሲነግራት ጊዜ ኬሪም ያለ ጥፋቱ የታሰረው ልጇ የይግባኝ ውሳኔ እንኳን እንዳያገኝ መደረጉ አበሳጭቷት ድምጿን ከፍ አድርጋ መንግስትንና የፍትህ ስርዓቱን መራገም ትጀምራለች። ይህን ተከትሎም የእስር ቤቱ ፖሊሶች ኬሪን ድምጿን እንድትቀንስ ማስጠንቀቂያ ሊሰጧት ቢሞክሩም ኬሪ ግን ፖሊሶቹን አልሰማም ብላ ተቃውሟን በመቀጠሏ ምክንያት ፖሊሶቹ ኬሪን አንጠልጥለው ከጥየቃ ቦታው እንድትወጣ ያደርጓታል። ከዚህም በኋላ ባሉት ቀናት ዊል የእስር ቤቱን ህይወት ተቀብሎ ለመኖር ስለወሰነ ቀስ በቀስ እስር ቤት ካሉት ሰዎች ጋር መግባባት እንዲሁም ጥሩ የሚባሉ ጓደኞችን ማፍራት ስለጀመረ ዊል ከቀድሞው ጊዜ ይልቅ የእስር ቤት ህይወቱን እየተለማመደው መምጣት ይጀምራል። በዚህም ሁኔታ ዊል የተወሰኑ ወራትን ከቆየ በኋላ አንድ ቀን ሀገር ሰላም ብሎ ተኝቶ ባለበት ሰዓት በርካታ የእስር ቤቱ ፖሊሶች ግር ብለው ወደ ዊል ክፍል በመምጣት ድንገተኛ ፍተሻ ሲያደርጉ ይቆዩና ዊል እሱ ያላስቀምጠው አደንዛዥ እጽ የሱ መተኛ ፍራሽ ስር ይገኝበታል። ማን ነው እንደሚጫወትበት ቆይ ልጁ ላይ? ዊልም ይህንን ሲያይ ጊዜ አደንዛዥ እጹን እሱ ፍራሽ ስር ያስቀምጠው የክፍሉ አጋሩ ቡች እንደሆነ ቢረዳም ፖሊሶች ግን ይህንን ነገር ስላላወቁ ዊልን ይዘው የእስር ቤቱ ኃላፊዎች ጋር ይወስዱታል። እዛም እንደደረሰ ዊል ለኃላፊዎቹ አደንዛዥ እጹ የሱ እንዳልሆነና የክፍሉ አጋሩ ቡች ሆን ብሎ ያስቀምጠው እንደሆነ ቢያስረዳቸውም ኃላፊዎቹ ግን የዊልን ቃል ከመስማት ይልቅ ዊል በዚህ ጸባዩ የሚቀጥል ከሆነ የ6 ዓመት ፍርዱ ወደ 18 ዓመት ከፍ እንደሚልለት አስጠንቅቀው ይሸኙታል። በሌላም በኩል የዊል ጠበቃ የሆነው ፍራንሲስ ጁሊ ወደ ተባለች ሰዓት የላሰች ጠበቃ ጋር በመሄድ የዊልን ኬዝ ካስረዳ በኋላ አንድ ጠበቃ ከአንድ በላይ ይግባኝ መጠየቅ ስለማይችል እሷ ለዊል ጠበቃ በመሆን ይግባኝ እንድትልለትና እንድታግዘው ይጠይቃታል። ጁሊ ግን የፍራንሲስን ይግባኝ ውድቅ ያደረጉት ዳኛ ጠንካራ ማስረጃ እስካላገኙ ድረስ የይግባኝ ጥያቄ የማይቀበሉ እንደሆነ ለፍራንሲስ በማስረዳት ተስፋ ለሌለው ነገር ጊዜዋን መሰዋት እንደማትፈልግ ገልጻ ለዊል ጥብቅና እንደማትቆምለት ለፍራንሲስ ትነግረዋለች። ከተወሰኑ ወራት በኋላም የዊል አስተማሪ የነበረው ዶክተር ጆን ዊልን ሊጠይቀው ወደ እስር ቤት ስለመጣ ዊል ከጆን ጋር ተቀምጦ እየተነጋገረ ሳለ ዊል ህይወቱን በአንዴ እንዲመሰቃቀል ያደረገችው ጄንን ባሰባት ቁጥር ደሙ እየፈላ እንቅልፍ እንኳን እምቢ እንደሚለው ለጆን ይነግረዋል። ጆን ግን ይህን አይነት የጥላቻ ስሜት ከልቡ ላይ ነቅሎ እስካልጣለ ድረስ በህይወቱ እረፍት እንደማያገኝ ዊልን በመምከር ምንም እንኳን የተሰራበት በደል ከመጠን በላይ ቢሆንም ነገር ግን ለበደለው ሰው ይቅርታ አድርጎ እረፍት እንዲያገኝ ዊልን ይነግረዋል። በመነጋታውም ዊል ሊዝ ከተባለችው የቅርብ ጓደኛው አንድ ደብዳቤ ስለተላከለት ዊል ደብዳቤውን ለብቻ ሆኖ ማንበብ ሲጀምር ሊዝ ባለፉት ወራት በስራ ጉዳይ ስላልተመቻት መጣ እንዳልጠየቀችው በማስረዳት ለእርሱ ያላትን ፍቅር ሳትገልጽለት በፊት ዊል እስር ቤት በመግባቱ እንዳዘነች በደብዳቤው ላይ ታሳውቀዋለች። ዊልም ሊዝን የመሰለች ቆንጆ ተወደው እንደነበር ሲያነብ ጊዜ ከመቼውም ጊዜ በላይ ከእስር ቤት የመውጣት ፍላጎቱ በመነሳሳቱ ዊል ያንኑ ቀን ጂሚ ወደ ተባለው ፂማሙ ታሳሪ ጋር በመሄድ ፍርድ ቤቱ የይግባኙን ነገር ውድቅ ስላደረገበት ከእስር ቤት ለማምለጥ እንዳቀደና ጂሚም ይህንን እንዲያሳካ እንዲረዳው ይጠይቀዋል።
ጂሚ ግን ዊልን ይህን ሰይጣናዊ ሐሳብ ከአእምሮ እንዲያወጣው በመምከር ከእስር ቤት ማምለጥ ፊልም ላይ እንደሚያየው ቀላል እንዳልሆነ ጠቅሶ ከተያዘ ዕድሜ ዘመኑን እስር ቤት ውስጥ እንደሚበሰብስ ያስጠነቅቀዋል። ጎቢ ቀድና ከዚህም በኋላ ዊል የጂሚን ምክር በመቀበል የማምለጥ ሐሳቡን በሙሉ ትቶ እስሩን በጸጋ መቀበል ከመጀመሩ ዊል ክፍል ከሚጋራው ተንኮለኛው ቡሽ ተለይቶ መጽሐፍ ቅዱስ ከእጁ የማይለየው ጆርጅ ክፍል እንዲመደብ ይደረግና ዊልም ከፍተኛ ደስታ ይሰማዋል። ወደ ፈጣሪው ቀረብ ያለ ሰው ይሻላል አንተ ራሱ እውነት ከዛ እብድ ጋር ከምትሆን። ይህ በእንዲህ እንዳለ የዊል ጠበቃ ፍራንሲስ ከጁሊ ጋር በተገናኘ ቁጥር ፍራንሲስ የደንበኛው ዊልን ከወንጀል ነፃ መሆን በማንሳት ጁሊ ለዊል ጥብቅና እንድትቆምለት መጨቅጨቁን ይቀጥላል። እስር ቤት ውስጥም ከዕለታት በአንዱ ቀን ዊል ፎን ፖይን የተንከባከበበት ደሞዝ ስለተከፈለው ዊል የተለያዩ የታሸጉ ምግቦችን ገዝቶ ወደ ክፍሉ ሊሄድ ሲል የቀድሞ የክፍሉ አጋር የነበረው ቡች ድምፁን ጮክ አድርጎ ጠርቶት የገዛውን ምግብ እንዲያመጣ ዊልን ያዘዋል። ዊልም መጀመሪያ ላይ ምግቡን ለቡች የሚሰጠው ካስመሰለ በኋላ ዊል ቡችን ስትፈልግ አፈር ብላ በማለት በሌሎች እስረኞች ፊት አዋርዶት ጥሎት ይሄዳል። ቡችም ዊል በታሳሪ ሁሉ ፊት ስላሳየው ንቀት ሊበቀለው ስለፈለገ ያን ዕለት ዊል የምሳ ጠረጴዛው ጋር እንደተቀመጠ መጥቶ ሊተናኮለው ሲል ፂማሙ ጂም ደርሶ ቡችን ስላስፈራራው ቡች ምንም ነገር ሳያደርግ ዊልን ጥሎት ይሄዳል። የዛን ዕለት ምሽትም ዊል አልጋ ላይ ለመተኛት ጋደም ቢልም ነገር ግን ሕይወቱ በአንድ ምሽት ምክንያት ግልብጥብጡ መውጣቱ ትዝ ብሎት ዊል አልጋው ላይ እንዳለ ስቅስቅ ብሎ ማልቀስ ይጀምራል። በዚህም ወቅት ታዲያ ዊል አስተማሪው የሆነው ዶክተር ጆን የመከረው ምክር ትዝ ስላለው አልጋው ተነስቶ ስሜቱን ወረቀት ላይ ማስፈር ከመጀመሩ ዊል ሕይወቱን ለገለባበጠችው ጄን የተባለች ሴት ደብዳቤ መጻፍ ይጀምራል። በደብዳቤውም ላይ ዊል ጄን ለምን እንደሆነ በማያውቀው ምክንያት ሕይወቱንና ተስፋውን በአንድ ገለል እንደከተተችው ገልጾ ነገር ግን ከዚህ በኋላ እሷን በልቡ እየጠላ መኖር ስላስጠላው ላደረሰችበት በደል ሁሉ ይቅርታ እንዳደረገላት የሚገልጽ የእንባ ደብዳቤ ይጽፍላታል። ከጥቂት ቀናት በኋላም በዊል የተዋረደው ቡች ዊልን ሊደበደበው አስቦ ዊልና ጆርጅ ያሉበት ክፍል እንደመጣ መጽሐፍ ቅዱስ እያነበበ የነበረው ጆርጅ ፈጥኖ በመነሳት ቡችን መጽሐፍ ቅዱስ እየጠቀሰ ይሰብከው ይጀምራል። ቡችም በሁኔታው ግራ ተጋብቶ ጆርጅን ሊያስቆመው ቢሞክርም ጆርጅ ግን ልፍለፋውን አጠናክሮ በመቀጠል በመጨረሻውም አመፀኛውን ቡች ቧንቧ ስር በማስጎንበስ እንዳጠመቀው አድርጎ ውሃ ካፈሰሰበት በኋላ ቡች የቀረውን ዘመኑን ፈጣሪውን በማስደሰት እንዲኖር ይመክረዋል። ቡችም ጆርጂ ሲያዋክበው ጊዜ ዊልን የመደብደብ ሐሳቡን ስለረሳ ግራ እንደተጋባ የተበሰጫጨ ክፍላቸውን ለቆላቸው ይወጣል። በመነጋታውም ዊል ፍጹም ባልጠበቀው ሁኔታ ጁሊ የተባለችው ጎበዛዋ ጠበቃ ልታነጋግረው እንደመጣች ተመልክቶ ዊል ልቡ በደስታ እየፈነጠዘ ከጁሊ ጋር ለመነጋገር ቁጭ ይላል። ጁሊም ፍራንሲስ የተባለው ጠበቃ ስለ ዊል ንጹህነት ደጋግሞ እንደነገራትና ለዊል ጠበቃ እንድትሆንላት ያሰመናትም ፍራንሲስ እንደሆነ በመግለጽ በቅርቡ ዊልን ነፃ ሊያወጣው የሚችል መረጃ በማሰባሰብ ላይ ስለሆኑ ዊል ነገሮችን በትዕግስት እንዲጠባበቅ ታሳስበዋለች። ከጁሊም ጋር ከተነጋገረ በኋላ ዊል ጠበቃው ለነበረው ፍራንሲስ በመደወል ጁሊ ጥብቅና እንድትቆምለት ስላሳመናት ሲያመሰግነው ፍራንሲስም ንጹህ ሰው እስር ቤት ሲማቅቅ ማየት እንደማይችል ለዊል ያሳውቀዋል። ይህንን እየተነጋገሩም ሳለ ዊል የእስር ቤቱ የአደጋ ጊዜ አላርም መጮህ በመጀመሩ ዊል ምን እንደተፈጠረ ለማየት ሲጠጋ ለመጀመሪያ ጊዜ የእስር ቤት ሲገባ አብሮት በመኪና የመጣው ለፍላፊው ቤንጂ ራሱን ሊያጠፋ ሞክሮ ለጥቂት እንደተረፈና ጠባቂ ፖሊሶቹ ወደ ሆስፒታል እየወሰዱት እንደሆነ ይመለከታል። በዚህም ወቅት ዊል እስር ቤት ማለት እንደ ቤንጂ አይነቱን ተጫዋች ሰው ሳይቀር ቅስሙን መስበር የሚችል ስፍራ እንደሆነ ስለተረዳ ከዛን ጊዜ በኋላ መንፈሱንና አካሉን የግድ ማጠንከር እንዳለበት ስላመነ የእስር ቤት ሕይወቱን ሙሉ በሙሉ ሊቀበለው ይወስናል። ይህን ተከትሎም ዊል ከበፊቱ ጊዜ በበለጠ የተለያዩ ስፖርታዊ ግጥሚያዎች ላይ በመጋጠም ከታሳሪዎች ጋርም የካርታ ቁማር ፍልሚያ ማድረግ እንዲሁም ከፂማሙ ጂሚ ጋር የቦክስ ስፖርት ልምምድ እያደረገ የእስር ቤት ሕይወቱን ጥሩ መዝናኛ አድርጎት ቁጭ ይላል። ዊልም እስር ቤት ከገባ ከአንድ ዓመት በኋላ ጂሚን ለመምሰል ፀጉሩን በሙሉ ተቆርጦ
ጂሚ ጋር ሲሄድ ጂሚም ነገ ፍርድ ቤት ይግባኝ ለማለት ከጠበቃው ጋር እንደሚቀርብ ለዊል ገልጾለት ፍርድ ቤቱ ይግባኙን የሚቀበለው ከሆነ ጂሚ ወደ ሌላ እስር ቤት ተዘዋውሮ ፍርዱን መከታተሉን እንደሚቀጥል ለዊል ይነግረዋል። ዊልም እንደ ታላቅ ወንድሙ የሚወደው ጂሚ ወደ ሌላ እስር ቤት ሊዘዋወር መሆኑ ከልቡ ቢያሳዝነውም ነገር ግን ይግባኙ ከተሳካለት ቶሎ ከእስር ቤት እንደሚለቀቅ ስለተረዳ ያንኑ ቀን ጂሚ ወደ ፍርድ ቤት ሲሄድ ዊልም ጂሚን በአይኑ ይሸኘዋል። የጂሚ ይግባኝ ከተከናወነ ከተወሰኑ ቀናት በኋላም ዊልም በጁሊ መሪነትና በፍራንሲስ ረዳትነት ፍርድ ቤት እንዲቀርብ ተደርጎ ዊል ወላጅ እናቱ ኬሪ እንዲሁም ጓደኞቹ ባሉበት ፍርድ ቤት ይቀርባል። ከዊል ጓደኞች በተጨማሪ ዊል ላይ ያስፈረደችበት እባቧ ጄንም ፍርድ ቤት ስለቀረበች ጁሊ ከፍራንሲስ ጋር በመሆን ያሰባሰበችውን ማስረጃ ለፍርድ ቤቱ ማሳየት ትጀምራለች። በዚህም መሰረት ጁሊ ምንም እንኳን ዊልን የከሰሰችው ጄን በወቅቱ ዊል አደንዛዥ እስከ መጠን በላይ ሰጥቷት ራሷን ከሳተች በኋላ እንደደፈራት የገለጸች ቢሆንም ነገር ግን ጄን ተደፍሬያለሁ ያለች ዕለት ባደረገችው የሕክምና ምርመራ በደሟ ውስጥ የነበረው የአልኮልና የአደንዛዥ እጽ መጠን በጣም አነስተኛ እንደነበር ገልጻ ይህ ማለትም ጄን ከዊል ጋር በተኛችበት ሰዓት ሁሉንም ነገር ታውቅ እንደነበር እንደሚያረጋግጥ ለፍርድ ቤቱ ታስረዳለች። አክላም በወቅቱ ዊል ቤት የተገኘው አደንዛዥ እጽም ንብረትነቱ የዊል ሳይሆን ጄን ራሷ ከአደንዛዥ እጽ አዘዋዋሪዎች ላይ የገዛችው እንደሆነ የዓይን እማኝ ምስክሮች እንዳገኘች ለዳኞቹ ትገልጻለች። ዳኞቹም አዲስ የቀረበውን የደም ምርመራ መረጃ ሲያገላብጡ ከቆዩ በኋላ ዊል የተፈረደበት ፍርድ ተቀልብሶ ነፃ እንዲወጣ ሲፈርዱለት፣ በአንጻሩ ደግሞ ሰውን ያለበደሉ እንዲታሰር ያደረገችው ጄን ላይ አዲስ የወንጀል ምርመራ እንዲከፈት ፍርድ ቤቱ ውሳኔ ያስተላልፋል። ይህ ከሆነ በቀጣዮቹ ቀናት ዊል ከእስር ቤት የሚወጣበት ሰዓት ስለደረሰ አብረውት ታስረውት የነበሩትን ጓደኞቹን በሙሉ ሲሰናበታቸው እስር ቤት ከገባ ቀን ጀምሮ ሲንከባከበው የነበረው ፎምፖይም በዊል መሄድ ክፉኛ አዝኖ እንደ ሕፃን ልጅ አልቅሶ ዊልን ይሰናበተዋል። ያን ቀንም ዊል ከእስር ቤት እንደወጣ ወላጅ እናቱ ኬሪ የደስታ እንባ እያነባች በር ላይ ከተቀበለችው በኋላ ተያይዘው ወደ ቤት ይሄዳሉ። ዊልም ነፃ ከወጣ ከተወሰኑ ቀናቶች በኋላ የሚወደው የባህር ዳርቻ ጋር ሄዶ ሲዝናና በመዋል ከባህሩ ሊወጣ ሲል የእስር ቤት ጓደኛው የሆነው ጂሚን ሩቅ ስላየው ዊል ያየውን ማመን አቅቶት ሮጦ ሄዶ ጓደኛው ጂሚን ያቅፈዋል። በመጨረሻም ጂሚም የይግባኝ ጥያቄው ተሳክቶለት ነፃ እንደተለቀቀ ለዊል በመንገር ከዚህ በኋላ ያለው ሕይወታቸውን በምን ሁኔታ መምራት እንዳለባቸው ከዊል ጋር እየተመካከሩ ሲሄዱ እያየን ታሪካችን ያልቃል።